بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح السنة للإمام البربهاري رحمه الله عنوان وجوب الإيمان بحوض النبي صلى الله عليه وسلم النبياتين صلى الله عليه وسلم حوض الله تشو بلو مامن واجب سلامهونو يوم التواوس إن شاء الله فالزابوها لا دقمو ودم يقتلوا عنوان نقبال والإيمان بحوض رسول الله صلى الله عليه وسلم قدتانا بالله ملاكتنيا حوض مامن قدتانا بتجماري من الالو ولكل نبي حوض إلا صالح لنا نسخة إلا صالحا النبي صلى الله عليه وسلم أو عليه السلام فإن حوضه برع ناقته إننا على البربهاري عليه رحمة الله دي مامن قد لنا سلا حوض من ناقروا أحاديثوች بزفن متخصصات بحديث ذريع أحاديث متواترانات بلوال እንግዲህ في الصحيحين وغيرهما ያሉ አሐዲሶች ናቸው እናምናለን ነብያችን ሰለላሁ ዐለይሂ ወሰለም ሐውባቸውን ጣዕሙን ሳይቀር ከለሩን ሳይቀር መጠኑን ሳይቀር ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም في احاديث صحيحه او في احاديث صحيحه مل طعمون بمي ملكت احلى من العسل نوال نبياتنا صلى الله عليه وسلم حوضه كمار من ياله نوال يطافته نو واشد بياضا من اللبن نطاتو دغمو كوتت በጣም የበረታ ነው መጠኑን በሚመለከት قدره كما بين صنعاء وأيلة مسيرة شهر ملمان عرضه وطوله سواء እንደዚህ ርዝመቱም እንደዚህ ስፋቱም ምንድነው አሉ ነብያችን ዛሰለ እኩል ነው من شرب منه شربة لم يظمأ بعدها أبدا الله ከሚጠጡት ያርግ ፍልስፋ ውስጥ አደራ እንዳትገቡ ነብያችን ዛሰለም በግልጽ ያብራሩ ነው አንድ መጠጥ የጠጣ የሚያጠጡትም ነብያችን ዛሰለም ራሳቸው ነው ፈረጡኩም ብለዋል እኔ ቀድሜ እናንተ ሐውድ ላይ ተጠብቃቸዋለሁ ያውቁናል እንዴት ታውቃለህ ኡመትህን ሲባሉ ሰው በሚያውቀው ስለሚመስሉ እናንተ ፈረስ ቢኖራችሁ ፈረሶች ኸይር ከለር ያላችሁ ሙሐጀላ የሆኑ ከሌላ ፈረስ ነጥላችሁ ማወቅ አትችሉም ማለት እንችላለን እኔም በአሳሪ الوضوء ምን አረጋለሁ አሉ ኡመቶችን አውቃለሁ ለያቸዋለሁ በግዚያቸው ያልነበሩት ነው በግዚያቸው የነበሩ ሱሐቦችን ያውቋቸዋል ነዛ ላይ የغير ሰው ከሆነ ሱና የቀየረ ይከለከል መጠኑ እንግዲህ في صحيح البخاري كأنس بن مالك بمورى حديث صنعاء عيلان ذكروا في صحيح الإمام مسلم كسمرة بن جندب بتزجب بتلالف حديث ما بين كما بين صنعاء إلى عيلا عندهن مسلم لا يتزجبوا رواية في الصحيحين صحابوች ምን ይሆናሉ ይለያያል ስለዚህ በነብያችን ሰለላሁ ዐለይሂ ወሰለም ሐውድ ማመን قطر الزلاي من هلال كما في الحديث الذي أخرجه البخاري 6577 حديث هلال البخاري مكفته انجدي ان قطر معايد ومسلم 2292 من حديث ابن عمرو رضي الله عنهما بلفظ حوضي مسيرة شهر حوضي مسيرة من هلال شهر دي متنو مالتنا يور ጉዞን ሌላ ቅድም ያልዘከርኩት ያለው ነብያችን ሰለላሁ የሚጠጡባቸው ንቃዎች ቁጥርም ዘክረዋል አደዱ እንግዲህ አክዋብ በሚባልም ተዘክሯል ኪዛን በሚልም ተዘክሯል የከውዝ ጀምዕ ነው አንያ በሚልም ተዘክሯል አባሪቅ በሚልም ተዘክሯል የመጠጫ ዕቃዎች ከአደዲ ንጁም ይሰማ
ቁጥራቸው ምንድነው አሉ ነብያችን ሰለላሁ ዐለይሂ ወሰለም እንደ ሰማይ ከዋክብት ቁጥር ይሄንን ሁሉ غيب ነው ነብያችን ሰለላሁ ዐለይሂ ወሰለም ነግረውን غيبን የምናውቀው በነብያችን ሰለላሁ ዐለይሂ ወሰለም መንገድ ብቻ ነው ብላ የغيبيات የሚባል ነገር አንተ አቅልህ አይደርስበትም ነብያችን ሰለላሁ ዐለይሂ ወሰለም እንዲነግሩ እንዳብራሩ አላህ ልኳቸው ነግረውና ሐዲሳቸውን ደግሞ ሱሐቦች ተሐፍዘው ዑለማ ጀሃቢዛ በዝፈን የተخصص صحيحን ከضعيፉ አበጥረው አስተላልፈዋል በነብያችን ሰለላሁ ዐለይሂ ወሰለም ሐውድ ማመን ዋጅብ ነው ولكل نبي حوض እንግዲህ اعظم تلك الاحواض او الحيضان የነብያችን ሰለላሁ ዐለይሂ ወሰለም ሐውድ ነው ግን ለነብያቶች ሁሉ በአጠቃላይ ምን አላቸዋል ሐውድ አላቸው ነብያቶች በአጠቃላይ لكل نبي خبر مقدم حوض አለው ማን ለነብያት በአጠቃላይ በሙሉ ሐውድ አላቸው እዛ ላይ እንግዲህ ሙባህ ያረጋሉ ይባላል ማን ሐውድ ላይ መጥቶ የሚጠጣው ነው የማን አትባዕ ነው የሚበዛው ስለዚህ የማን አትባዕ ነው የሚበዛው ብለን የነብያችን ሰለላሁ ዐለይሂ ወሰለም ይበዛል አዕظሙም የሳቸው ሐውድ ይሄን በሚመለከት የጻፉት ሐዲስ አለ ታያላችሁ اخرجه الترمذي الامام الترمذي هن حديث لنبيات كله حوض አላቸው ሚለውን في سننه 2443ኛ ሐዲስ ዘግበውታል የሱነኑ ትርሚዚን አሁን ያልነውን ቁጥር ማየት وابن ابي عاصم 734ኛ ሐዲስ ዘግበውታል وغيرهما من حديث سمورة رضي الله عنه سمورة بن جندب باستلالفوت حديث نزن ولتن ذكروا ሌሎችም ሐዲሱን የዘገቡታል አሉ درجة الحديث لم يشير إليه ليلا منጮች الإمام الألباني عليه رحمة الله في السلسلة الصحيحة 1589 حديث صحيح ነው ብለውታል ይላል ለነብያት ሁሉ ሐውድ አላቸው የሚለው ሐዲስ እንግዲህ سلسلة الأحاديث الصحيحة ካለ አሁን ቁጥር ተናግሬያለሁ ስንከፍተህ ማየት ተخريج 1589 حديث في سلسلة الأحاديث الصحيحة ስለዚህ ነብያቶች ሁሉ ሐውድ አላቸው መጨረሻ ላይ ምን አሉ ኢላ ሷሊሁን እንግዲህ ንስኻችን የሁላችንም ንስኻ ነው መሰለኝ مرفوع ነው ያረጋው የኔ ንስኻ ንስኻት ሻሪህ ኢርሻድ ላይ በነስብ ነው የጻፈው ኢላ ሷሊሃን ህጉም የሚሰጠው እንደዛ ነው እንግዲህ ማለሽ لغة العرب መልመድ አለብን ይላል አንዳንድ ጊዜ ገባ እንላለን ሉጋ ላይ ምን ቀራው ኪታቡን በምንድን ስለሆነ ነው በአረብኛ ነው ስለዚህ አነባበብ ህግ አለ لكل نبي حوض የሚለው እንግዲህ በአረቦች አባባል ከላም ታምም ነው ሙጀብም ነው ታም ማለት ሙስተትና منه ተዘክሯል ነፊና ነፊ የመሰለው ደግሞ ስላልቀደመው ምን ይባላል ይያልን ሙጀብ الكلام تام موجب እንደዚህ ከሆነ ከላሙ ታም ሆኖ ሙጀብ ከሆነ يجب نصب المستثنى እንግዲህ خلاصان حاضر የሆነኛ ጋር ከላም ግልጽ ይሆንለታል مستثنى الا مع تمام ينتصب وبعد نفي او كنفي انتخب يتبع ما اتصل وانسم من قطع وعن تميم فيه ابدال وقع የሚሉን ምንድነው እሳቸው الا استثناء ያወጣችው مستثنى እንግዲህ مستثنى ብዙ አህካሞች አሉ ከከላም ታመን ሙጀብ በኋላ ከሆነ ውጁበን ምን ይደረጋል ይነሰባል ስለዚህ አሁን ለኩል ነብይ خبر ነው ብያለሁ ሐውድን የሚለው ሙብተዳ ሙአኸር ነው ከላሙ ሙስተትና منه ስለተዘከረ ምንድነው ይያልኩ ነው የተሟላ አባባል ሙጀብ ነው ምን ስላልቀደመው ብያለሁ አልተነፈየ ቃመል ቀውሙ ካልክ እንግዲህ ኢላ ዘይደን ነው የሚባል نعم ما قام القوم بتلس ታም ነበር ከላሙን ምን ያረግነው ነው እየነፈየ ነው ስለሆነ ኢላ ዘይደንም ይቻላል ኢላ
ዘይዱንም ይቻላል እንግዲህ አርጀሁ ምናምን እዛ ላይ አልሙሂም ይሄንን ያመጣሁት ለምንድነው ሌላ ውስጥ እየገባሁ አይደለም ኢላ ሷሊሁን ስላለ አይሰጥም ህጉ ሷሊህ ምን መሆን አለበት ይያልን መነሰብ አለበት ኢላ ሷሊሃን መሆን አለበት النبي የሚለው እንግዲህ ለሷሊህ ናዕትን عليه السلام نبي الله صالح من አሉ እሳቸው ይሄ እንግዲህ ለፍዙን አቀራሩን በሚመለከት ነው ወደ ማዕናው ደግሞ ልንገባ ነው ነብዩላህ ሷሊህ ሲቀሩ አሉ ይሄ ሰውዬ فإن حوضه أي صالح عليه السلام يا نبي الله صالح حوض درع ناقته يناقاچو እንግዲህ من معجزات نبي الله صالح من አውጥቶላቸዋል الله سبحانه وتعالى في الدنيا ሰዎች እንግዲህ ልናምንብህ ዘንዳ ከአላህ ለመላክ ነፍሰ ጡር ልትወርድ የቀረበች ግመል ከእንደ አይነት ተራራ ያወጣልህ ተባለ ይሄ ምን ይባላል ያ ሸባብ ተሐዲ ነው የሚባል ዱዓ አረጉ ባሉት መልኩ ምን ሆነ ወጣች አላህ አወጣት በኋላ አላህ Subhanahu Wa Ta'ala እንግዲህ ያችን ናቃ ብዙ እንትን አስቀመጠ ውሃ አንድ ቀን እሷ ተጠጣለች አንድ ቀን እናንተ ተጠጣላችሁ ለሷሊህ ይሄንን ወህ ያወረደ ይሄን ተናገሩ በመጥፎ እንዳትነካዋት አልቻሉ ምን አረጋት في سورة الشمس آخر قصة في سورة الشمس فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها በሚል እንግዲህ ብዙ ስራዎች ላይ ቂሳው ተዘክሯል ለዚህ في سورة الشمس ይናገራል አላህ Subhanahu እና ያቺ ስትጠጣው ውሃው ወተቷም እንደዛው ያህል ብዙ ነበር ወተቷንም ምን ያደርጉ ነበር እነሱ ተጠቀማሉ አሁን ይሄ ሰውዬ ያሉ ያሉት የነብዩላህ ሷሊህ ሐውድ የግመላቸው ምንድናት አሉ درع ማለት ጋት እንለዋለን እኛ ይሄ ጡቱ ወደ ታይ ብቅ ያለው እሱ ጡት ይባላል እሱም ይበቅልበት የወተቱን ይዞ እንደዚህ የሚለው ምን ይባላል ጋት እሱ ነው درع ማለት አንዳንዶቹ درع የሚለውን ጋት በሚለው በምንድነው ጡት በሚለው የሚፈስሩ አሉ ጋት درع ማለት ጋት ነው ያኛው ሰዲ ነው የሚባለው ጫፉ ከሆነ ሐለመተ ሰዲ ይባላል ለራሱን የቻለ ስም የግመሊቱ ጋቷ ከፈለክም ጡቷ ያ ነው የሳቸው ሐውዳ ለዚህ ማስረጃ ያስፈልጋል طيب ይሄ ሼክ ሙንሲፍ ናቸው ይህ ለመሆኑ የነብዩላህ ሷሊህ ሐውድ درع ناقته ስለመሆኑ ማውቀው ነገር የለኝም ማለት አሻሪ ይከብዳል ያለው እንደዛ አይነት ደረጃ ለመድረስ በጣም ይከብዳል እኔና አንተ ብንሆን يمكن كذا يمكن كذا يمكن كذا لا اعلم شيئا من هذه እዚህ ውስጥ ማውቀው ነገር የለኝም ማለት المهم ተخصص ያላቸው ሰዎች ሐዲሱን እዚህ ላይ ተከስ ያደርጋሉ እናየውና ወደሚቀጥለው እንራመዳለን طيب من قالوا أخرجه العقيلي في الضعفاء الكبير ሶስተኛ جزء معناتنا قصوا سلسارات وقال الألباني في الضعيفة 772 موضوع ይሄ አባባል ሐዲስ ተደርጎ ቢወራ ምንድነው አሉ موضوع ነው موضوعን ካሁን በፊት ብዙ ጊዜ አርፈን ለዚህ የሚሰብት ነገር የለም ነብያቶች ሁሉ ሐውድ አላቸው ከተባለ ያ ሐዲስ ከሰበተ يدخل معهم صالح عليه السلام زي حديث እንግዲህ موضوع ነው አሉ وكذلك الامام ابو الفرج بن الجوزي ذكره في موضوعاته موضوعات አላቸው ዛላ يذكروا موضوع ነው ብለዋል الامام الذهبي في الميزان احد رواه هذا الحديث امتتو سند تالف ነው حديث موضوع ነው ብለው ለዚህ ይሄንን ሚሳል አምጥተዋል ለዛም ሌሎች ብዙ አይማዎችም ሐዲሱን አልሰበተም ብለውታል ስለዚህ استثناء አይሰብትም ነቅዱ እንግዲህ በምን በኩል እየሆነ ነው ያባባ ባጻጻፉን በኩል ኢላ ሷሊሁን من النسخ ሊሆን ይችላል من صاحب الكتاب ላይሆን ይችላል
ከነሳኹም ሆነ ከሷሂብ الكتاب ህጉ አይሰጥም ከሐው በኋላ ምን እንጽፋለን ይያልን አሊፍ ጣሊዓ ወደ ላይ ኢላ ሷሊሐን ብለን ነው ምንቀራው በመعناም በኩል استثناء ሐዲሱ የተእስትድላል ያረጉበት ሐዲስ موضوع ስለሆነ حكሙ ምን አይልም ይያልን አይሰብት ስለዚህ ባጭሩ ሐው ቅድም ባልነው መልኩ ነብያችን ሰለላሁ ዐለይሂ ወሰለም አብራርተዋል ኢማንን ጃዚመን ቁርጥ አርገን ማመን ይተበቅብናል ከዛ በኋላ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ከሳቸው ሐውድ ከሚጠጡት እንሆን አላህን Subhanahu Wa Ta'ala ምን ማድረግ አለብን መለመን አለብን ከዛም አልፎ የነብያችንን ሰለላሁ ዐለይሂ ወሰለም ሱና ذراعا بذراع شبرا بشبر መከተል አለብን በደዓ ብቻ የሚሆን ነገር የለም ነብያችን ሰለላሁ ዐለይሂ ወሰለም ሰዎች ይመጣሉ ይቀርባሉ ይሄን ጉር ሙሐጀል የሆነውን አያቸውና ይመጣሉ ሰጣቸዋለሁ በየሳስብ ወደ ግራ ይወሰዳሉ ነብያችን ሰለላሁ ዐለይሂ ወሰለም ኡመቲ ይላሉ ከዛ እንግዲህ መላእክቶች ምን ይላሉ لا تعلم ما احدثوا بعدك ካንተ በኋላ ቀያይረዋል ሰርዘው ደልዘው አንተ ያልከውን አድብሰው በሌላ በኩል ነበር ሲጓዙ የነበሩት ሲሉኝ فاقول سحقا في روايه بعدا لمن غير بعدي او كما قال النبي صلى الله عليه وسلم الله ያርቃቸው አርቁልኝ እነዛን እንዳታመጡብኝ ይላል ስለዚህ የነብያችን ሰለላሁ ዐለይሂ ወሰለም ሱና በደረሰን መልኩ ባወቅነው መልኩ መጠበቅ ይተበቅብናል እና አንዳንድ ሰዎች ኢንካር የሚያደርጉ የተወሰነ ጀማዓ እንኳን ባይዘከር ሐውድንም ኢንካር ያደርጉ ሰዎች አሉ በል አድረከሁም አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንግዲህ ብዙ ኪታቦች ላይ ያሳልፈናል ቀራነው ላይ እኛ ድሮ ባልቴቶች ሳይቀሩ ዱዓ ሲያረጉ ከነብይ ሐውድ ከሚጠጡት አርገን ይያሉ ዱዓ ሲያረጉ ነው ህፃን ሆነን እኛ ያገኘነው አሉ አነስ ኢብኑ ማሊክ ይሄንን አዲላውን ምናምኑን ይቅርና በዋቂዕ እንኳን እሱን ነበር ቆየን እንደናንተ አይነት ሰዎች እስከምናይ ድረስ ቆየናል ተጸጸቱ አነስ ኢብኑ ማሊክ እንደዛ አይነት ሰዎችን ማየታቸውንና መስማታቸው ስለዚህ ያጀባ ፍልስፋ ውስጥ የሚገቡ ሱናን ቁርአንን የማያከብሩ ሰዎች ከሆነ እነሱን ሙናዘራ አረጋለሁ እነሱን ምን አረጋለሁ ከማለት ራቃቸው ማራቅ ነው የሚሻል በሽታቸው ጀረቡ ምን ያረጋል ሊተላለፍብህ ይችላል ባትቀበለው እንኳን ሸክ ምን ያረጋል ብለናል ቀልብ ውስጥ ሊያስገባብህ ስለሚችል ከሸከክ ደግሞ ችግር ነው እና በሱና ላይ ትጋት ሊኖረንና የነብያችን ሰለላሁ ዐለይሂ ወሰለም ሱና ሽብረን ቢሽብር ዚራዓን ቢዚራዕ መስተጣዕና ከተከተል ሐውድ ከሚጠጡ ሰዎች እንሆናለን እንግዲህ አንድ ጊዜ የጠጣ ካልጠማ ከዛ በኋላ የሚጠጣው ለተለዙዝ ነው ብለዋል ተለዙዝ ማለት ምን ማለት ነው አጀብ ለጥፍጥና ለጣም ለተናዑም ይጠጣል አንድ ጊዜ ሲጠጣ ጥቡ እንዳለ ይወጣለታል طيب الفكرة الآتية وجوب الإيمان بشفاعة نبينا محمد صلى الله عليه وسلم دي الشفاعة ميبال نقرال بس ما من قد لا عندنا طوائفوች شفاعان ما يثبت طوائفوች አሉ ስለዚህ أهل السنة والجماعة يثبتون الشفاعة القرآن ላይ ስንቀራ አንዳንድ አያቶች ሸፋዓ የሚነፈዩ አያቶች እናገኛለን ሌላ አያ ደግሞ ምን እናገኛለን የሚያሰብቱ አያዎችን እናገኛለን እነዚህን መረዳት ግድለን ሸፋዓ የሚነፈዩ አያቶች ለኩፋሮች ናቸው ካፊር فما تنفعهم شفاعة الشافعين فما لنا من شافعين ولا صديق حميم ሚሉ አያቶች አሉ እነዚህ እንግዲህ ለኩፋሮች ሌላው ደግሞ ሸፋዓ አለ ሚለው ደግሞ ለምንድነው ልንል በኢማን ላይ ለሞተ ለነሱ ሸፋዓ እንዳለ እናምናል ምን ይላሉ صاحب الكتاب رحمه الله والإيمان بشفاعة رسول الله صلى الله عليه وسلم للمذنبين الخاطئين في القيامة وعلى الصراط ويخرجهم من جوف جهنم وما من نبي إلا له شفاعة وكذلك الصديقون والشهداء والصالحون ولله بعد ذلك تفضل كثير في من يشاء والخروج من النار بعدما احترقوا وصاروا فحما
በዚህም ማመን ግድ ይላል እንግዲህ ወልኢማኑ ማመን بشفاعة رسول الله صلى الله عليه وسلم بالله ملاكتنيا ملجا مامن للمذنبين مسلموች ሆነው ወንጀል ለሰሩ አካሎች الخاطئين ያውን እንግዲህ ተመሳሳይ ነው የተሳሳቱ خاطئ ማለት እንኳን ለሌላ ይፈሰራል ብንል አሁን የተፈለገው المخطئين ተሳስተው ወንጀል ለፈጸሙ ሙእሚኖች يا خطأቸውና ذنባቸው حد الشرك المخرج عن الملة ካልደረሰ ለነሱ ነብያችን ሰለላሁ ዐለይሂ ወሰለም ይሸፋዓሉ ብሎ ማመን ይላል كما في الحديث الذي أخرجه أبو داود 4739 ይላል والترمذي 2425 من حديث أنس بلفظ شفاعتي لأهل الكبائر من أمتي وصححه الألباني في المشكاة يعني الحديث المشكاة لا يمستشام مسمته زتين كتر صحيح وبلو تعالى الإمام الألباني يلا سلذي هنا شفاعة كأمة وجه من أمة الإجابة مالتنا تلالك وانجل سروا ما عاد الشرك مالتنا لن نسنا وبلو نبياتنا صلى الله عليه وسلم تناقرا سلذي نبياتنا صلى الله عليه وسلم يشفعون ነብያችን ሰለላሁ ዐለይሂ ወሰለም በሚመለከት በሳቸው ብቻ ኻስ የሆኑ ሸፋዓዎች አሉ ግልጽ ነው አሸባብ ሌላ ማይሻረካቸው እሳቸውን ብቻ አላህ ያከበረበት ሸፋዓ አለ ከነዛ መካከል ይሄ الشفاعة العظمى لفصل القضاء ብዙ ጊዜ እዛ ከሽፉ ሹባሃትም ላይ ቀርተናል ሌሎችም ኪታቦች ላይ አልፏል والحديث في الصحيحين ዲሁ መልቂያማ የሚባለው ነገር በጣም ከባድ ነገር ነው ሰጥ አለ እዚህ ሜዳ ላይ እንቀሰቀስና እንሰበሰባለን ማይቀር ነገር ነው ሰዎች በጣም ጭንቀት ላይ ፀሐይ ትቀርባለች ቀድረ ሚሊን ይላል ሐዲሱ ከዛ ሰዎች ላብ ውስጥ ይዘፈቃሉ ቁርጭምጭምቱ ድረስ ሚይዘው አለ ላቡ ጉልበቱ የሚደርስ አለ እንግዲህ ቦታው አንድ ሆኖ بالأعمال ነው እዛ ላይ አቅልህን እንዳታሰራ እዛ ላይ መታጠቂያው የሚደርስ አለ አሉ ነብያችን ሰለላሁ ዐለይሂ ወሰለም እጡቱ የሚደርስ አለ ومنهم من يلجمه العرق الجام الله يطبقن በጣም ከባድ ነገር ነው እንደዛ ሲሆን ጭንቅ ላይ ሲሆን እንግዲህ ሰዎች እርስ በርሳቸው ይህን ጭንቅ እንዴት እንችላለን የሚያማልደን እንዴት አንፈልግም ይባባሉና ሐዲሱን በጉዜ ብለናል ረጅም ሐዲስ ይሰያየን ያለ ሐዲስ የሚያማልድ ፈልጉ يذكرون أباهم آدم عليه السلام ወደ አደም ይመጣሉ ብለና አንተ أبو البشر خلقك الله بيده وأسجد لك ملائكته ألا ترى إلى ما نحن فيه ألا تشفع فينا إلى ربك وفاشفع لنا إلى ربك الولي آدم عليه السلام يمجم يسوي ليش سبالها تبلو الله بجو فطرها ملائكتين سجود አስደርጎልሃል እንግዲህ ደረጃውን እየዘከሩ ነው እንሸፍልላል ሰውየው ካንዲ ነገር አንድ ከፈለክ ምንድነው ያንን ሰውዬ ምን ታረጋዋል ሐጃ ለመድረስ የማይባል ነገር የለ ይሄ ሐቅ ነው አላህ Subhanahu Wa Ta'ala በእጄ ፈጥሬዋለሁ አደምን ይላል ስጁድም አድርግ ሚል ብዙ አያዎች ላይ አሉ ይሄ ስለዚህ ቂሷ የሚያወራ ሸብል ሙናሰባ አንድ 7 ሱወር ካሁን በፊት ዘክሬ ይሆን ዘክራለሁ አልዘከርኩም መላእክቶች ለአደም ስጁድ እንዳረጉና ኢብሊስ አዱ እንደሆነ እንዳላረገ የሚዘከር ያ ሸባብ አንድ 7 ሱራዎች አሉ ግር መንገዳችንን ዘክራቸዋል ይሄ አልበቀራና አልአዕራፍ ሂጅርና አልኢስራእ ካህፍና ጣሃ ወሷድ እነዚህ 7 ሱወር ላይ አላህ Subhanahu Wa Ta'ala ይሄን ቂሷ አንዳንዶቹ ሱወሮች ላይ ረዘም አድርጎ አንዳንዶቹ ሱወሮች ላይ ደግሞ አጠር አድርጎ ካህፍን ብንወስድ ለምሳሌ አንድ አያ ብቻ ነው የሚዘክረው ስለዚህ ቂሷ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا إلى الكذاب بفيت كذاب بهلا سلزك الصايز ليلوش لا يدقم رزم يارك المهم هون تبالو إن سجود أرجو بلو ملائكة سجود أصدر قول لها إيه چنكت هايتاهم موي عمال دين إنن بالدنيا شفاعة كفطور
ለመጠየቅ ማስረጃ አድርገው ያቀርቡታል ብለናል ከሽፉ ሹባሃት ላይ ያመጡት እዛ ለዚህ መልሱ ጋር አምጥተዋል ሊከርዳለት ይዳመጣል ይሰማል አደም ምን ይላሉ عليه السلام ያንን ያሉትን ሁሉ ይተውና ان ربي غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله እኔ አላህ በጣም ተቆጥቷል ዛሬ ካሁን በፊት ተቆጥቶት የማያውቀው አይነት ቁጣ ወደፊትም የማይቆጣው አይነት ቁጣ ተቆጥቷል እኔ ደግሞ አትብላ የተባልኩት ሸጀራ ነበረች እሷን በልቼ አላህ ኮምሮላቸዋል ተባለ ወሃዳ ግን እንግዲህ ተዋضع ስለሚያረጉ አንቢያዎች የሚያሳስበኝ ነፍሲ اذهبوا الى غيري اذهبوا الى نوح الى اخر القصه መጨረሻ ወደ ማን ይመጣል ቂሷው ወደ ነብያችን ሰለላሁ ዐለይሂ ወሰለም ሲመጣ انا لها الى ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ አላህ عسى ان يبعثك ربك مقاما محمودا ማለት የሸፋዓ العظمى لفصل القضاء እመጣና تحت العرش سجود አረጋለሁ አሉ አሁን ማላውቀው አይነት የተስቢህና የሐምድ አይነት አላህ Subhanahu Wa Ta'ala ያሳውቀኛል በነዛ መሐሚዶች አላህን አመሰግናለሁ አወድሳለሁ ከዛ በኋላ ምን ባላለሁ ወርፈዕ رأسك سل تعطى ራስህን አንሳ የምትፈልገውን ጠይቅ ትሰጣለህ ባላለህ ወሽፈዕ تشفع ስለዚህ اول شافع واول مشفع رسول الله صلى الله عليه وسلم ይሄ شفاعة عظمى በሳቸው ብቻ ምንድነው ያልን خاص ነው ለሌላ ለማንም አይሰጥም فضلاቸው እንግዲህ انا سيد ولد ادم ብለዋል في الصحيح ዛላይ ግልጽ ይወጣል በዚህ የተነሳ ሁለተኛ خاصة به የሆነችው لفتح باب الجنة يشفع النبيات باب الجنة مجمّر የሚቆፈቁፉት ማናቸው ነብያችን ሰለላሁ ዐለይሂ ወሰለም ናቸው خازن الجنة يطيقال ማነ እኔ ነኝ ማን ነኝ እኔ ሙሐመድ ሰለላሁ ዐለይሂ ወሰለም ባንተ እንጂ መጀመሪያ ጊዜ ላንተ እንጂ ላልከፍት ምንም ተደርጋለሁ ይላል ታዝጃለሁ አንተማ ከሆንክልና ከፍታል ከዛ በኋላ ጀነት የሚገባው በነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያልን ሸፋዓ ሶስተኛ ያመጡት ሸፋዓ خاصة شفاعته لعمي እንግዲህ ካፊር شفاعة يتقمهم يا شباب ግን አቡ ጣሊብ ላይ والحديث في الصحيحين من حديث العباس رضي الله عنه عباس ጠየቃቸው ነብያችንን ሰለላሁ ዐለይሂ ወሰለም ያጎትህ በጣም ሲከላከልልህ ነበር በዱንያ من هو ابو طالب اخوه للعباس من ጠቀምከው አንተ አላቸው የጠቀምከው ነገር አለ ወይ አዎ አለ እንግዲህ خاص ነው ብለናል በሌላ ውስጥ አይሄድ እንዴት ሲሏቸው ነብያችን ሰለላሁ ዐለይሂ ወሰለም في ضحضاح من نار ይሆናል في ضحضاح من نار اني بالنورنا بالشفعله كان يكون في غمرة من في النار እንግዲህ ضحضاح ማለት እሳት ዳር ብለው ይፈስራሉ እንግዲህ ባህር ገብተህ የምታውቅ ከሆነ ባህር ሁሉም እርከኑ አንድ አይደለም ልትገባ ስትል በኋላ ዳሩ ላይ እንዴት ነው የሚያረግ ትንሽ ነው ወይ ግርህን ያለብሳል ወይ ደግሞ ቁርጭምጭምቴ ይደርሳል ገባ ይያል ከስትመጣስ ያሰመጠ ይመጣ ይضحضاح ማለት ያ ዳርቻው ዘቡ ሙስሊምም ላይ ያለ ادنى اهل النار عذابا او اهون اهل النار عذابا من تضع في اخمص قدميه جمرتان يغلي منهما دماغه እሱ በሱ ሐሳብ ከሱ የበለጠ የሚቀጣ ያለ አይመስለውም ይላል ሐዲስ المهم ይሄም ለአቡ ጣሊብ መሸፈዓቸው ቀድም የዘከርናቸው ሁለቱ ይሄን የሚሸፍዕ ከነብያችን ሰለላሁ ዐለይሂ ወሰለም ሌላ የለም በዚህ ማማ ሌላ ሸፋዓዎች እዚህ የዘከሯቸው አሉ ሌሎችም ይሻረካሉ ዛላ ሊሳት የገቡ ሰዎች ተሳት እንዲወጡ ይሸፋዓሉ ነብያችን ሰለላሁ ዐለይሂ ወሰለም ሌሎችም ይሸፋዓሉ ይሄንን ኸዋሪጆችና ሙዕተዚላዎች አያሰ ምክንያቱም ኸዋሪጆች ሙርተኪበል ከቢራ ምንድነው የሚሉት ብለና ከፍሯል ይላሉ እሳት ነው የሚገባው አይወጣም ይላሉ በዱንያም ካፊር ነው እዛም ሙኸለድ ነው ሙዕተዚላዎች ደግሞ ምን ይላሉ ብለና መንዚላ بين المنزلتين ይሉና እዛ የውመል ቂያማ በሚመለከት ገባል አይወጣም ነው ስለዚህ ከሳት የሚወጣ አካል የለም ይላል እኛ ግን አሐዲስ ብዙ ሶሒህ አሐዲስ ስለመጡ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል في الصحيحين وفي غيرهما ሸፋዓ የሚወጡ ሰዎች አሉ ስለዚህ የሚሸፍዑት في القيامه ቂያማ የቂያማ ቀን ይሸፍዓሉ
كما في حديث الشفاعة الذي أخرجه البخاري 4712 ومسلم 194 من حديث أبي هريرة رضي الله عنه قطر تذكروا الماء وعلى الصراط صراط الله انقدي يشفع له كما في الحديث الذي أخرجه البخاري 7439 ومسلم 183 من حديث أبي سعيد الخدري رضي الله عنه وفيه ثم يضرب على جهنم ثم يضرب الصراط على جهنم وتحل الشفاعة شفاعة الزالة انقدي النبي صلى الله عليه وسلم شفاعة يسبتها طيب صراط እንግዲህ ነብያችን اول من يجوز እሳቸው ናቸው ከኡማ እሳቸው እሳቸውን በደንብ የምንከተል አላህ ያርገን ያልፉና ነብያችን ሰለላሁ ይቆማሉ ሻሪህም ላይ ዘክረዋ ከዛ ይቆሙና ይሸፋሉ ዱዓም ያርጋል اللهم سلم سلم የصراط የሚባለው ነገር በሱ ሳይታለፍ ጀነት አይገባ ወይ منكم الا واردها كان على ربك حتما مقضيا እሱ ደግሞ ከሰይፍ የሳለ ከጸጉር የቀጠነ በጣም ከባድ ነገር ነው علامه جهنم ይዘረጋል ከታች ያለው ምንድነው جهنم ከላይ እንደ ድልድይ صراط አለ እንግዲህ የሰው አስተላለፍ ይለያያል ሐዲስ እንደዘከረ እንደዛ አይነን ከፍተ እንደ መዝጋት ያህል የሚያልፍ አለ ከበርቅ እንደ ብልጭታ የሚያልፍ አለ ከአጃዊዲል ኸይል የሚያልፍ አለ እየሮጠ የሚያልፍ አለ ቀስ ብሎ እየሄደ የሚያልፍ አለ ከዛ በኋላ ደግሞ እየዳህ የሚያልፍ አለ وعلى جنبتي الصراط كلالي تأخذ بمن أمرت بأخذه ይሄ መንጠቆ ነገር አሉ ያጅ የተባሉትን ምን ያረጋሉ ያዝ ያረጋሉ አንዳንዱን ወጨቅ አድርገው ይለቁታል ልቀቅ የተባለው አንዳንዱን በጣም ያዝ ያረጉና የት እንደወድቅ ያረጉታል አላህ ይጠብቃል ስለዚህ በዚህ ሁሉ ማመን من الإيمان باليوم الآخر ነው በሸፋዓ ማመን በሐውድ ማመን በሲራጥ ማመን ትናንት ያልነው በሚዛን ማመን من ውስጥ ይካተታል ነው ምን ላይ ሸባ الإيمان باليوم الآخر أحد أركان الإيمان ነው በመጨረሻ ቀን ማመን በቂያማ ቀን ከማመን ውስጥ የሁሉ ይካተታል ከዛ መካከል ደግሞ ሲራጥም ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሸፋዓሉ ብሎ ማመን ويخرجهم من جوف جهنم جوف ሆድ ማለት ውስጥ ከጀሃነም ውስጥም በሸፋዓ ነብያችን ሰለላሁ ዐለይሂ ወሰለም ያወጣሉ ይሄ ሸፋዓ ምን ይባላል ብለና ሸፋዓ ዓም ሸፋዓ ዓማና እንግዲህ ሰዓት ይገባሉ ሰዎች በወንጀላቸው ኢማን አላቸው ወንጀል ሰርተዋል እሳት እንዲገቡ አላህ ወስኖ ይገቡና እሳት ይበላቸዋል أعضاء الوضوء እሳት አይበላም ስለዚህ በዛ ያውቋቸዋል ለሸፋዓ አህል የሆነ እንግዲህ ሐቂቀቱ ሸፋዓ ማለት ኢክራሙ الله للشافع ورحمته للمشفوع له ሸፋዓ ደግሞ ልናውቀው የሚገባ ሸርጥ አለ الله سبحانه وتعالى ከፈቀደና ተወደደ በኋላ ነው ይሸፋው ولا يشفعون إلا لمن ارتضى ليلا في النجم وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى كذبها لنا እንግዲህ ይሄንን ሻፊዑን ኢክራም ለማድረግ መሽፉዑን ለማዘን አላህ ሲሻ እንዲሸፍዕ ያደርገዋል ሂድና ከጀሃነም አውጣ ሰዎች ይባላል ነብይም ከሆነ ሲድቅም ከሆነ ሸሂድም ከሆነ من عباد الله الصالحين ከሆነ በምን ያውቃቸዋል ብለናል بآثار በዛ ያውቃል አላህ Subhanahu Wa Ta'ala ያንን እንዳትበላ ሳትን حرام አድርጎባታል والحديث في الصحيح እና የተወሰነ ያወጣል ከጀሃነም ይወጡና ጀሃነሚዮች እየተባሉ የተወሰነ ምልክት ኑሯቸው እንደወጡ ደግሞ ከጀሃነም ጀነት አይገቡም ማለት ነህር አለዛ ነህር الحياة ወይ ነህር الحياة የሚባል ቢልቀስ እዛ እንዲታጠቡ ጀሃነም ላይ ያላቸው ሲፈት እንዲለቃቸው ይደረግና ትንሽ ምልክት ስትቀር ወደ ጀነት ይገባሉ ጀነትም ያ ምልክታቸው የተወሰነ ይቆይና አላህን ይጠይቃሉ እንዲያጠፋላቸው ከዛ በኋላ ያ ምልክታቸው ምን ይሆናል ይጠፋል ይሄ ሁሉ የሚሆነው እንግዲህ ለምንድነው በኢማን ለሞት አካል ብቻ ሸፋዓ ለካፊር ሽርከን አክበር ላ ሻረከ ሸፋዓ ለዚህም ሐዲስ
99ኛ ሐዲስ ቡኻሪ ላይ የአቡ ሁረይራን ሐዲስ ማየት ይቻላል ነብያችን ሰለላሁ ዐለይሂ ወሰለም ፊማ ማዕናው ነው ማመጣው ጠየቅኳቸው ይላሉ አቡ ሁረይራ من أسعد الناس بشفاعتك يوم القيامة كسوج يوم القيامة برسو شفاعة دلنا ميهونو معنو تياكي ومعناتي أبو هريرة رضي الله عنه نبياتي صلى الله عليه وسلم من قالوا قمت نبر ألا يسألني عن هذا أحد أول منك لما علمت من حرصك على الحديث أو كما قال النبي صلى الله عليه وسلم كزج متياكي ካንተ ቀድሞ አንድ ሰው እንደማይጠይቀኝ ገምቼ ነበር እንደገመትኩት ቀድመህ ጠየቅከኝ ለምንድን ነው ይሄን የገመትኩት አሉ ብዙ ጊዜ ስለ ሐዲስ መጠየቅ ስለምትወድ ጉጉት ስላለ መጀመሪያ ያን ጥያቄ የሚጠይቀኝ አቡ ሁረይራ ይሆናል ብዬ ገምቼ ነበር እንደገመትኩት አንተ ጠየቅከኝ አሉ እንግዲህ ሐዲሱን ቁጥር ዘክራለሁ ቡኻሪ ያለው ሰው ያ أسعد الناس بشفاعتي يوم القيامة قالوا ملسون كذابات من قال لا إله إلا الله مخلصا من قلبه أو قال من نفسه أسعد الناس بشفاعة يوم القيامة ما النوال لا إله إلا الله كقلبه تريد تارجو ويك نفسه تريد تارجو ياله شرطان تبكو نواقضان ركو لا إله إلا الله ياله بتوحيد يموت السنة ودلنا مهونه بني شفاعة سلميلو قد الشرك يالبت عكال النزاق الدم يقراناتشو آيات شالو تجمعري إيه أهون يقرانو حديث الله مشرك شفاعة يلو كذلك قل لله الشفاعة جميعا نلال مالت يالبن معون اللهم شفع فينا نبيك محمدا صلى الله عليه وسلم إيال قال الله نلمنال نبياتنا صلى الله عليه وسلم يشفع له بلو مامن قدتانو بلنال نبيه شفاعة وسط كم يقبوا تاكالوش عادرقان إيالو الله يلمنال شفاعة لما انسلوهن الزهلم من يشفعوا الله كفكدلت لشافعو كمشفع له دقمو الله لوددلت بتوحيد لموتنا وسلا تبالا قل لله الشفاعة سلا على الله شفاعة يعني بتشانو لله ملو الشفاعة قالوا مكدم وحصرنا اهتمام يمر لا الله بتشان سلازم يتيقوا كالله الله يا نبيين صلى الله عليه وسلم شفاعة رزقني يالك الله ملهم يعني بتشام ابن بتشام سايهون يا نبياتنا صلى الله عليه وسلم دقمو فلد مكة ستكتل ساتشون يشفعوا لها بلوم كحوت عند التطاع بجاتشو كذابوا على ما تتمابت هون المدد يعطوها كنزع الله يرجع سلازي كجهنم مستم የሚያወጧቸው አካሎች እንዳሉ በሸፋዓ ማመን وما من نبي كنبي የለም አሉ إلا له شفاعة ያለው ቢሆን እንጂ ሁሉም ነብያቶች ይሸፋዓሉ وكذلك الصديقون እንግዲህ ከነብይ ከነቡዋ ደረጃ ቀጥሎ ያለ ደረጃ ምንድነው ብለናል صديقية الصديقون እነሱም ይሸፋዓሉ والشهداء የሸሂድ ጀምዕ ነው لإعلاء كلمة الله እስልምናን የበላይ ለማድረግ ለአላህ ብቻ ጥሪት አድርገው ጂሃድ እየተዋጉ የሞቱ ሸሃዳዎች እነሱም ሸፋዓ አላቸው والصالحون يا الله ደጋግ ባሮችም በኪታብ በሱና ቀጥ ብለው የሞቱ እነሱም ሸፋዓ አላቸው አሉ طيب كما في حديث الذي أخرجه البخاري لا تشارات 176 دلال ومسلم أن 190 من حديث أنس رضي الله عنه الزالة ينقدي يهنن معي طيب يهنقدي بشفاعة يوطنا جهنم لا يالو سوج من المؤمنين كذابوا على كلهم شفوا سيالك الله سبحانه وتعالى أن يقرره لنا الله سبحانه وتعالى دقمو بفضله بلا شفاعة من ميارقات شوال كجهنم مياواتاتشوم فطرانو تشال ولله لا الله اللوال بعد ذلك كذبوها لا بعد شفاعة الشافعي مشفعوا من النبيين والصديقين والشهداء والصالحين الناس كشفعوا بها لا دقمو لا الله اللو تفضل كثير كبير تلك بزوية هنا ترفات على خلقه في من يشاء الله لشالت قد الله لشالت في من يشاء
نعم على إلى أنت في من يشاء على من يشاء تفضل عليه تفضل فيه ሁለት ሚኖር ይሆናል على من يشاء في من يشاء የኛ في من ነው የሚለው نسخة ካለ ዝላይ ነው ኢንሻአላህ بارك الله فيك ولله بعد ذلك تفضل كثير على من يشاء نعم تفضل عليه كثير يهنو እንግዲህ تفضل بعلى ነው የሚራመደው فيهم غلط لبال አይችልም اختلاف النسخ طيب ስለዚህ ከዛ በኋላ بعد شفاعة الشافعين አሁን የተዘከሩት ከሸፈዑ በኋላ الله سبحانه وتعالى تفضل አለው على من يشاء الله በሻላቸው ሰዎች ላይ في من يشاء ካን ደግሞ الله በሚሻላቸው ሰዎች ውስጥ تفضل አለው 26ኛ ሐዲስ ነው كما في الحديث الذي أخرجه مسلم 185 إلى من حديث أبي سعيد سلزي الله سبحانه وتعالى ذا مسلم لا يسلفنا ليلان بوتام مالفولنا الله سبحانه وتعالى بسو بشاو ملكو يقفس كجهنم የሚያወጣቸው ያላህ ባሮች الله ተፈዱል የሚያረግላቸው ባሮች ይኖራሉ እነሱ ከወጡ በኋላ እንግዲህ በኩፍር ብቻና በሽርክ የሞተ ይቀራል እነሱ ምን አይሆኑም ብለናል ከጀሃነም አይወጡም የነሱ ጀሃነም አትጠፋ አበደል አቢዲን ወደፊት ይመጣል እዛ ይኖራሉ አላህ ይጠብቀን አህሉል ጀናም እንደዛው ይሄ ሸፋዓ ተደርጎ አላህ በፈድሉ የሚያወጣቸውን ካወጣ በኋላ አህሉል ጀና ሁላቸውም ጀነት ይገባሉ ተብለው የተወሰነላቸው ከገቡ በኋላ የሚጨመር ከዛ በኋላ ሲቀር አህሉን ናርም እዛው ሳት ይያሉ ሙሽሪኮችና ኩፋሮች بجميع انواعهم ونحلهم ومللهم ከዛ በኋላ ሞት ይመጣል ሐዲስ ሰሂህ شباب في الصحيحين ሙክት ወይም ወጠጤ መስሎ ይመጣል ሞት بين الجنه والنار ይደረግና ይጠራሉ አህሉል ጀነቶች ይጠራሉ አንጋጠው አንገታቸውን እንደዛ አቤት ይላሉ አህሉን ናርም ይጠራሉ ፈየሽራኢቡን እንዲያውት ይደረጋል ሞት تعرفون هذا نوقاለን ከዛ በኋላ ያ ሞት ምን ይደረጋል ያሸለ ሞት ራሱ ይሞታል ማመን ነው ያሸበ ፍልስፍና ውስጥ እንዳንገባ ይሞታል እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ሶሒህ ይታረዳል እዛው ውስጥ አንዳንድ ሙፈሲሮች ገብተው ማን ነው የሚያርደው ውስጥ ፍልስፍና ውስጥ ገብተው አይገባም እዛው ውስጥ ሐዲስ ደሊል ማስረጃ ካገኘን ነቁል ካላገኘን እስካሁን የለንም ይያልን ነው ሶሒህ የሆነ ማን እንደሚያርደው ሶሒህ የሆነ ነገር የለም የሰማን ያለው ካለ ይነግረናል እንቀበላለን ቂለ ወቂላ አይደለም የተባለ አለ ማምጣት ይችላል ከሌ ነው የሚል አለ ግን የተመረኮዘው የተንተረሰው ምን የለውም ይያልኩ ነው ማስረጃ የለው አልሙሂም ነብያችን ታሰለም ይታረዳል ይሞታል ከዛ በኋላ ያ አህለል ጀና ኹሉዱን ቢላ መውት ወያ አህለና ኹሉድ ቢላ መውት ደስታ ሞትም ታርዷል ደስታ ሚገል ቢሆን አህሉል ጀና ምን ይሆኑ ነበር ይላሉ ደስታቸው ከመብዛቱ የተነሳ እንግዲህ አሁን ቆኛ ያሽባብ ኒዕማ ላይ እንኳን ብትሆን ዱንያ ላይ እቺ ኒዕማ መቼ ታልቅ ይሆን ዑምሬ መቼ ሞት ይሆን ሐሳብ ነው የዱንያ ነገር እዛ ግን ያለው ማላ አይኑ ረአት ወላ ኡذن سمعت ولا خطر على قلب بشر ወደ አላህ ፊት ያዩ ያለ ካሁን በኋላ ሞት የለባችሁም እመም የለ ሞት የለ ንፍጥ የለ ሽንት የለ ምን የለ ጀነት ውስጥ መንና እንደዛ ሲባሉ ያ ሞት እንግዲህ ሲቀር በጣም ይደሰታሉ አህለል ናርም ለሞት ሲላቸው እንግዲህ ሞተን እንገላገላለን እንብል ስለሚነብራቸው አሁን ብላ ሞት ሲባሉ ደግሞ በሐዘን ሚሞት ቢሆንና ባይታረድ ምን ይሆኑ ነበር እነሱ ስለዚህ ይሄ ሁሉ ነብያችን ሰለላሁ ዐለይሂ ወሰለም في احاديث صحيحه የሰበተ ስለሆነ ከዛ በኋላ ኹሉድ ነው እሳት ያለም እዛው እሳቱ አበደል አቢዲን ጀነት ያለም አበደል አቢዲን እሳትም አይጠፋም ጀነትም አይጠፋም ሁለቱም ምንድነው አላህ የخلቃቸው ለልበቃ ነው ወደፊት ይመጣል እዙ ኪታብ ላይ መት ፍጡራን ሆነው የማይጠፋሉ
ከነዛ መካከል ማንና ማን ይያልን ናቸው الجنة والنار لا تفنيان بل هما باقيان أبد الآبدين እንደዛ ይሆናል አላህ Subhanahu Wa Ta'ala በተፈضل በሻው ላይ ትሩፋት ያረግና ከጀሃነም የሚያወጣቸው ብዙ ሙስሊሞች አሉ والخروج من النار كسات بموطاتم مامن بعد ما احترقوا كتقاتلوا بحالنا وصاروا فحما كسل كهونوا بحالا كجهنم የሚወጡ ሰዎች እንዳሉ ማመን من معتقد اهل السنه والجماعه ስለሆነ ግዴታ ነው በيوم القيامه እና باليوم الاخر كما من يمدبال ይሄ ሁሉ 27 ይላል كما في الحديث الذي اخرجه مسلم 185 ይላል من حديث ابي سعيد እንግዲህ ማየት ስለዚህ ያ ሸባብ አሁን ያዝነው ደርስ አዛኖች እየተባሉ ነው ጊዜም ለመጠበቅ ከሩቅ ቦታ የሚመጣ ይኖራል አንደኛ ያዝነው نعم በነብያችን ሰለላሁ ዐለይሂ ወሰለም ሐውድ ማመን ነብያችን ሰለላሁ ዐለይሂ ወሰለም ሐውዱን እንዲሁ አይደለም አብራርተው ተናግረዋል ሐቂቃውን ከለሩን ጣሙን መጠኑን ምናምኑን ሳይቀር ቃዎቹን ምን አድርገውልናል ነብያችን ሰለላሁ ዐለይሂ ወሰለም ቁልጭ አድርገው ተናግረዋል አንተ ያለብህ محمد رسول الله صلى الله عليه وسلم بله متامن كونه من معنى إيمانك بمحمد رسول الله بمالت كما آمنوا من دينه تصديقه فيما أخبر بلن تناقروا في أحد الصحاح يهنن يالا ترطاري يالا من مشك ما من علب كذابوا هلا نبياتنا صلى الله عليه وسلم اندالنا وقدم متابعة ما درق علب متابعة كادر كان نحوض ألفهم لنبياته هلو حوض الله تشوف له ما من علبه استثناء يتوطأ إلا صالحا يا حديث موضوعنا على ثبتهم تبروا كذاب الشفاعة ما من قد لنا شفاعة دقمون قدي شرط علو بلنا الله سبحانه وتعالى كودد كفكد بوهلا الله لودد اللت لفكد اللت بإيمان الله لموتى يتلاقي وانجلوش انكوان بنوروت نبيات صلى الله عليه وسلم يشفعوا لتا صديقوش صالحوش شهداءوش يشفعوا بله معمن ይሄንን ይዘናል ከዛ በኋላ ሸፋዓው ደግሞ ብዙ ቦታዎች ላይ እንደሚሆን ፊል ቂያማ ይኖራል ወፊ ሲራጥ ይኖራል ጀሃነም የገቡ ሰዎች ደግሞ በሸፋዓ የሚወጡ አሉ አላህም Subhanahu Wa Ta'ala በፈድሊህ የሚያወጣቸው ያላህ ባሮች ሙስሊሞች አሉ ከዛም አልፎ ያሸባው ብሎ እዛው ኸልቆ ጀነት የሚያስገባቸው ባሮች አሉ ይሄም في الحديث الصحيح ሰብቶ ምንም ኸይር ስራ ሳይሰሩ ምንም ያረጋቸው ባሮች አሉ الله سبحانه وتعالى فضله واسع لا نتحجر واسع دينهم يهونوا شفاعة شرط من دينه بلنا ذاك قدم ሁለት አያዎች ቀርተና የአቡ ሁረይራንም ሐዲስ في صحيح الامام البخاري ጠቅሰና ይሄን ሽርክ የሚባለው ነገር ዝር ማለት የለብንም እሱ አካባቢ በተለይ ሽርኩ ከቢር ሆኖ مخرج عن المله ከሆነ ሽርክ አክበር የሱ ባለቤት ሸፋዓን በፍጹም ሊያገኝ አይችልም ምክንያቱም በዛው ላይ ሳይቶበት ከሞተ አበደል አቢዲን የት ነው የሚኖረው እየተባለ ጀሃነም ውስጥ ነው የሚኖረው ስለዚህ የሽርክ መዘዙ በጣም የከፋ ስለሆነ እሱን ራሳችን አውቀን ተጠንቅቀን ማስጠንቀቅ ሰዎችን ይገባናል እነዚህ ጀሃነሚዎች የሚባሉትም እንግዲህ ጀሃነም ውስጥ ገብተው ፈህም ከሰል ከሆኑ በኋላ በምን ይታወቃሉ ለሚሉ ሐዲስ ሰሂህ ጠቅሻለሁ ማዕናውንም በምን ይታወቃሉ ተብሏል በአثار السجود በዛ ይታወቃሉ ያንን እሳታት በላ በዛ ይወጡና ሻወር ወስደው እዛ እንግዲህ ኢባራው ሰሂህ ከሆነ ነህረ الحياه ወይ ነህረ الحياه የሚባላል እዛ ይታጠቡና ወደ ጀሃነም ወደ ጀነት ይገባሉ ከዛ የሆነ ምልክት ይቀራሉ እንደ ምንድነው እንደምንለው ይሄ ختم ማህት እንደዛ ጀሃነሚዩን መሆናቸው ከዛ የመጡ መሆናቸው የሚያስታውቅ ምልክት እንዲኖራቸው ይደረጋል የተወሰነ ጊዜ ከዛ በኋላ አላህን Subhanahu Wa Ta'ala ጀነት ውስጥ እንግዲህ ምን የለም ብለን ቅሬታ የለም ወነዘዕና ማ ፊ ሱዱሪሂም ሚን ግል የለም ቅር የሚያስብል ነገር ይሄ ግን ጀሃነሚዩን መባላቸው ምን ያስብላል ይያልን ቅር ያስተኛል አያስተኛም ስለዚህ አላህን ይማጸናሉ ይህ ምልክታችን ይሰረዝልን ይጥፋልን አላህ Subhanahu Wa Ta'ala እንግዲህ እዛ ነፍስ የምትከጅለው በሙሉ አለ ስለተባለ ይሄን ስለከጀሉ አላህ ምን ያደርግላቸዋል ሲልና ያጠፋላቸዋል እንደማንኛውም أصحاب الجنة يهونالو من أصحاب الجنة الله يرجع نكتفي بهذا والله سبحانه وتعالى أعلم
صلى الله وسلم وبارك على نبينا نعم لا عمال እሳቸው ለሸፋ ለህዝባቸው ይሸፋሉ ለህዝቦቻቸው የሸፋ አማማ ይሄ ተባለው ለሁሉም ሊፈስል القባ የማን خاص ነው ብለናል የነብያችን ሰለላሁ ዐለይሂ ወሰለም ብቻ خاص ነው የነዛ እዛው በሳቸው ይሸፋሉ